በስመ አብ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቸርነት ባለቤት ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁንና እንደሰነበታችሁ ቸሩ አምላካችን መድኃኒታችን እግዚአብሔር የከበረ የተመሰገነ ይሁን። የአምላካችን የእግዚአብሔር ስሙ ይክበር ይመስገን። እንዴት አላችሁ? እንኳን አደረሳችሁ ትላለች ቅድስት ቤተክርስቲያን። እንግዲህ ዛሬ ህዳር 16 ቀን 2017 ዓመተ ምህረት ነው። እግዚአብሔር እንደፈቀደ ስለ ጾመ ነቢያት ስለ ጾመ ስብከት እና በእለቱ ስላሉ ስለምናከብራቸው ደጋግ በዓላት ጥቂት ነገሮችን እንነጋገራለን ብዬ ነው የመጣሁኝ። እንግዲህ ያው ሰሞኑን በዚህ የቀጥታ ስርጭት ትንሽ ያው ቶሎ እየመጣሁኝ ነው። እንግዲህ እግዚአብሔር የፈቀደው ይሁን እንግዲህ ያው ዘግይታችሁ እስከምትመጡ ድረስ የተወሰነ ነገር አንዳንድ ነገሮችን እያልኩ ቆያለሁ ብዬ ነበር። ኦሬዲ ገብታችኋል። እንግዲህ አንድም ሰው ከገባ ትምህርቱን በነገራችን ላይ አንድም ሰው ባይገባ ትምህርቱ ይቀጥላል። ያው ሰው ሲመቸው ሰዓት ገብቶ ስለሚመለከተው ማለት ነው። እና እንኳን አደረሳችሁ። እንግዲህ ትናንት ህዳር 15 ቀን የቅዱሳን አባቶቻችን የነቢያትን ጾም ጀምረናል። ጾመ ነቢያት ምንድነው? እንዴት እንጾመው? አንደኛው ርዕሳችን ነው። ሁለተኛው ርዕሳችን ደግሞ ዛሬ በእለቱ ያከበርናቸው ብዙ በዓላት አሉ፣ እያከበርናቸው አሉ። ከወራዊ በዓል ከመቤታችን ከኪዳነ ምሕረት ጀምሮ ማለት ነው። ለሁሉም የእመቤታችን የድንግል ማርያም እንግዲህ አሁን እዚህ እኔና እናንተ የምንነጋገርበት ይሄ ያለንበት ደብርም አሁን ይሄ የምታዩት ቤት ከጀርባ የምታዩት መጻሕፍት ያሉበት ቤቱ ራሱ ቤተክርስቲያን ነው። ቅጥር ግቢ ውስጥ ነው። ኪዳነ ምሕረት ቤተክርስቲያን ደብረ መድኃኒት አቡነ አብየ እግዚእ ኪዳነ ምሕረት እና ቅዱስ መርቆሬዎስ ቤተክርስቲያን ነው። አሁን ሊቃውንተ ቤተክርስቲያን ማህሌት ቆመው ነው ያለ። አሁን ስንክሳር እየተነበበ ስለሆነ ድምጽ አይሰማም። ትንሽ ቆይቶ እንግዲህ ወደ አንገርጋሪው ሲገቡ ድምጹ ሊመጣ ይችላል። ግን ለእናንተ ብዙም ይሰማ አይመስለኝም። ለእኔ ግን በደንብ ይሰማል። እዛው ቅጥር ግቢው ውስጥ ስለሆነ ማለት ነው። ለሁሉም እንግዲህ ዛሬ ጾመ ነቢያት ከሆነ ዘንድ ትናንት መነጋገር አልቻለም። ጾመ ነቢያት ትናንት ነው የገባው። ግን ዛሬ የቅዱሳን ነቢያት ጾም ምንድነው፣ እንዴት እንጾመው የሚለውን እናነሳለን። እግረ መንገዱንም ወራዊ በዓል ቢሆንም የኪዳነ ምሕረትን ነገር ከነቢያት ጋር አያይዘን ኪዳነ ምሕረት ከነቢያት ጋር የተያዘ ስለሆነ በሰፊው እሱንም የእመቤታችንን ነገር እንደ እግዚአብሔር ፈቃድ እንነጋገራለን። እግዚአብሔር ከረዳና ፈቃዱ ከሆነልን እንደ ወትሮ ሳናስረዝም ባጭር ብቻ የእመቤታችንንም የነቢያትንም የሌሎችንም ዛሬ የምናከብራቸውንም ቅዱሳን ነገር እንነጋገራለን እግዚአብሔር እንደፈቀደ። እንግዲህ እኔንም እንድናገር እግዚአብሔር ከፈቀደልኝ ኃጢአተኛ በሆንም ያለ ፈቃዱ መንቀሳቀስ አልችልምና እናንተንም እግዚአብሔር እንግዲህ የፈቀደላችሁ ልታዳምጡ ትችላላችሁ። ለሁሉም ጾመ ነቢያት ምንድነው ብሎ የሚጠይቅ ካለ ስሙ ራሱ ይናገራል። እንግዲህ በስም ደረጃ ብዙ አይነት ስሞች አሉት። እንግዲህ ጾመ ነቢያት የሚሉት አሉ። የህዳር ጾም ይባላል። ጾመ ህዳር ይባላል። የህዳር ጾም በራሱ የህዳር ጾም ሲባል ወሩን ለመግለጥ ብቻ እንዳልሆነ መመልከት እንችላለን። የህዳር ጾም ሲባል ምስጢር ያለው ነው። ምክንያቱም አብዛኛው የጾሙ ክፍል ያለው ታኅሳስ ውስጥ ነው እያለ ግን በመግቢያው ምክንያት የህዳር ጾም ይባላል። ግን በመግቢያው ምክንያት ብቻ አይደለም የህዳር ጾም የተባለበት የራሱ መንፈሳዊ ምክንያትም ቤተክርስቲያናዊ ሃይማኖታዊ ምክንያትም ስላለው ማለት የሚጾምበት ጾም የሚገባበት ወር ብቻ አይደለም ጾመ ህዳር መባሉና ለምን ጾመ ህዳር ተባለ? ለምን ጾመ ነቢያት ተባለ? ከዛ ጾመ ስብከት ይባላል ለምን ተባለ? በተረፈው ጾመ ጌና ብዙ ሰው በልማድ ጾመ የገና ጾም ይለዋል። እንግዲህ እኛ በቤተክርስቲያናችን ገና የሚባል ጾምም ገና የሚባል በዓልም አናውቅም። እንግዲህ እኔ አባቶች ያስተማሩኝ ገና ወይም ጋና ጨዋታ ነው እንጂ ጾሙን ለመናገር ከሆነ ወይም በዓሉን ለመናገር ከሆነ ጌና እና ጾመ ጌና ይባላል፣ ጾመ ልደት ይባላል፣ ጾመ ስብከት ይባላል፣ ጾመ አበው ይባላል፣ ጾመ አዳም ይባላል፣ ጾመ ሐዋርያት ይባላል፣ ጾመ ማርያም ይባላል፣ ጾመ ፊልጶስ ይባላል፣ ጾመ አብርሃም ሶርያዊ ይባላል። እነዚህ ሁሉ ስሞች በነገራችሁ ላይ በጣም ብዙ ስሞች ያሏቸው አጽዋማት ሁለት ናቸው። በስም ደረጃ በጣም ብዙ ስም ያላቸው በርዝመትም ሁለቱ ናቸው። እነዚሁም አብይ ጾም አንደኛ፣ ሁለተኛ ጾመ ነቢያት ነው። ብዙ ስም አለው። በርዝመትም ደረጃ አብይ ጾም 55 ቀን ነው። ምንም ውስጡ የሚጾመው 40 ቀን ቢሆንም ማለት ነው። እንደዚሁ ጾመ ነቢያት ደግሞ ቋሚ የሆነ የ44 ቀናት ርዝመት አሉት። እንግዲህ መጀመሪያው ነገር
ጾመ ነቢያት ምንድነው የሚለውን ስሞቹን ባጭር እንዘርዝራቸው። ጾመ ነቢያት ከሚለው ስሙ አስቀድሞ ጾሙ ጾመ አዳም ተብሏል። ጾመ አዳም የተባለበት ምክንያት ከፍጡር ወገን ለመጀመሪያው ጊዜ ከፍጡር ወገን ብዬ ስል ከሰው ለማለት ነው። መላእክት ወትሮውንም ምግብ አይበሉም፣ ምክንያቱም ምስጋና ነው ምግባቸው እና ከፍጡር ወገን ከሰው ወገን የመጀመሪያው ጿሚ አባታችን አዳም ነው። በነገራችሁ ላይ አንድ ሐቅ እንድታውቁልኝ ይፈልጋለሁ። ብዙ ጊዜ በየስብከቱ በየድርሰቱ አባታችን አዳምን እና በብሉይ ኪዳን የነበሩ ቅዱሳንን በሐዲስ ኪዳንም እነ ቅዱስ ጴጥሮስን በጣም ወቀሳ ይበዛል። ሁልጊዜ ይሄንን እናገራለሁኝ። ማለት አባታችን አዳምን፣ አባታችን ቅዱስ ዳዊትን፣ አባታችን ቅዱስ ዮናስን፣ አባታችን ቅዱስ ጴጥሮስን እኔ ሁልጊዜ እላለሁኝ አራቱን ቅዱሳን አባቶች ርዕስ አድርጎ የሚያስተምር ሰው ጥንቃቄ ያስፈልጋል። እንዲያውም እውነት ለመናገር ትልልቅ መምህራንን የምታውቋቸው በዚህ ነው። እውነተኛ መምህራን ለነዚህ አራቱን ርዕሶች ሲያነሱ ስለ አባቶቻችን ቅዱሳን አዳም፣ ዳዊት፣ ዮናስ እና ቅዱስ ጴጥሮስ የሐዋርያት አለቃ እነዚህን ሲያነሱ በጣም ጥንቃቄ ያደርጋሉ። ከጥንቶቹ ከነ ቅዱስ ዮሐንስ አፈወርቅ ጀምሮ ክብራቸውን በሚመጥን መንገድ ነው የሚተርኩላቸው። አበው ምን ይላሉ? እነዚህ አራት አባቶቻችን ስህተታቸው ለምንድን ነው የጎላ? አባታችን ያዳም፣ የቅዱስ ዳዊት፣ የቅዱስ ዮናስና የቅዱስ ጴጥሮስ ለምንድን ነው ቢባል አበው ምን ይላሉ? ከክብራቸው ብዛት የተነሳ ነው። አሁን ብዙ ጊዜ አይታችሁ ከሆነ ጥቁር ግድግዳ ላይ ጥቁር ጭቃ ብትለጥፉበት አይጎላም። ነጭ ግድግዳ ላይ ግን አንዲት ነገር ጠብ ብታረጉበት ከየትም ስፍራ ትታያለች። እና እነዚህ ቅዱሳን ለእግዚአብሔር ካላቸው ቅርበት ካላቸው ገናና ክብር የተነሳ ጎልቶ ሊታይ ይችላል። ነገር ግን ለክብራቸው መጨነቅ አለብንና አባታችን አዳምንም እኮ የሚተካከለው የለም። ከመቤታችን በቀር አባቶች ይላሉ አይደል? ከመቤታችን በቀር አባታችን አዳምን ከፍጡር ወገን ማን ይተካከለዋል? አስቡና ለመጀመሪያው ጊዜ በዚህ ዓለም ፍጡሩ ነው የጾመ። በዚህ ዓለም ከሰው ልጆች የመጀመሪያው ጻዋሚና ተሐራሚ አባታችን አዳም ነው። የአባታችን የአዳምን ገድል ብዙ ሰው አያውቀውም። ሁሉ ሰው የሚያውቅ ዕፀ በለስ በላ ነው። በቃ አንዳንድ ጊዜ ሞኝና ምን ያስያዙትን አይለቅም ይባላልና አባታችን አዳም ከተባለ ምንድነው የሚባለው? ዕፀ በለስ በላ፣ ዕፀ በለስ በላ። ሌላ ነገር ያለው አይመስልም እኮ እንደው በሞቴ እንደው ይሄንን የሚሰማ ሰባኪ ካለ ድንገት እንደው በሞቴ እንደው በሌላ በምንም ነገር አላመላችሁም፣ እንደው በሞቴ ልበላችሁ። እስኪ ስለ አባታችን ስለ አዳም ክብር እስኪ በሞቴ ርዕስ አድርጋችሁ እስቲ ያስተምሩበት ራሱን ችሎ በቃ ስለ ክብሩ ብቻ። ምክንያቱም ስለ ስተቱማ ሺህ ዘመን አፉን የከፈተ ሰባኪ ሁሉ ወቀሰው እኮ አባታችን አዳም አይደል? ወቀሰው እኮ። እንደውም አንድ ጊዜ በግብጽ ውስጥ አባታችን አዳም እና እናታችን ሔዋን ሲያለቅሱ ታይተዋል ይባላል። ጉባኤ ተደርጎ ግብጽ ላይ እመቤታችን የምትገለጽበት ደብረ ምጥማቅ ላይ ጉባኤ ተደርጎ ሰዎች በማመስገን ፈንታ አባታችን አዳምን ሲወቅሷቸው ሰምተው አዳምና ሔዋን እመቤታችንን አጅበው መጥተው አልቅሰው ሄደዋል ይባላል። እና እመቤታችንን እንባቸውን ጠረገችላቸው የሚል ታሪክ አለ። እና በእውነቱ እንደ ወቀሳችን ብንተው እነሱ ወቅሰናቸው ሊጎዱ አይደለም። እና ዋናው ትልቁ ነገር ይሄ ጾም የመጀመሪያ ስሙ ጾመ አዳም ነው። ምክንያቱም የመጀመሪያው 40 ይጦም የነበረ አባታችን አዳም ነው። ታሪኩ በጣም ሰፊ ነው። ታሪክ ውስጥ አልገባም፣ ግን ጾመ አዳም ተብሏል። ሁለተኛ ጾመ አበው ቀደምት ይባላል። አበው ቀደምት የምንላቸው ከአባታችን አዳም በኋላ የተነሱ እስከ ቅዱስ ሙሴ ድረስ ያሉት ናቸው አበው ቀደምት የሚባሉት። ብዙ ጻድቃን አሉ በዚህ ውስጥ 10 አባቶች ከአዳም እስከ ኖህ ያሉት። ከዚያ በኋላ 3 አርዕስተ አበው አብርሃም፣ ይስሐቅ፣ ያዕቆብን ጨምሮ አበው አሉ። ወደ 22 የሚሆኑ ቅዱሳን አበው አሉ። በዚህ አበው ቀደምት የምንላቸው ወደ 22 ያካይል ይደርሳሉ። እና እነዚህ አባቶች ናቸው እንግዲህ አበው ቀደምት ይባላሉ። እነዚህ አበው ቀደምት እግዚአብሔርን በጾም በጸሎት ያገለግሉ ነበርና ጾመ አበው ቀደምት ተብሏል። ሶስተኛ ጾመ ነቢያት ተብሏል። ነቢያት የምንለው ሰፊ ትርጉም ያለው ነው። አበው ቀደምትም ነቢያት ነው የሚባሉት። አዳምም ነቢይ ነው በራሱ። ነገሥ ጻድቃንም ነቢያት ናቸው። ዳዊት፣ ሰሎሞን፣ ሕዝቅያስ፣ ኢዮስያስ እነዚህ ነቢያት ናቸው። ጻድቃን ነገሥታት የሆኑ ካህናቱ ነው ነቢያት ነበሩ። አሮን ለምሳሌ ካህንም ነው ነቢይም ነው። እንደዚያ እና ነቢያት ስንል ጥቅል ስም ነው። በመጀመሪያ ደረጃ ከአዳም አባታችን ጀምሮ እስከ መድኃኒታችን ክርስቶስ መነሳት ድረስ ያሉት በሙሉ እነዚህ ነቢያት በሚል ስም ተጠርተዋል። ብዙ ጊዜ በቤተክርስቲያናችን ላከፋፈል እንዲመች ተብሎ 15ቱ ነቢያት የሚባላሉ። 15ቱ ነቢያት ከአዳም አባታችን ጀምሮ እስከ ቅዱስ ዳዊት ድረስ ያሉት ናቸው። 15 አበው ነቢያት ይባላሉ። ከ15ቱ ነቢያት ውጪ 4ቱ አበይት ነቢያት የሚባሉ እነ ኢሳይያስ አሉ። ደቂቀ ነቢያት የሚባሉ እነ ሆሴዕ አሉ። ከዚያ ውጪ ነቢያትን አሁን አበይት ነቢያት፣ ደቂቀ ነቢያት፣ አበው ነቢያት ብሎ በመክፈልም
ከመክፈልም በተለየ ደግሞ በተነሱበት ስፍራ ለምሳሌ የእስራኤል ነቢያት የሚባሉ አሉ፣ በሰማሪያ የተነሱ የይሁዳ ነቢያት የሚባሉ አሉ፣ በኢየሩሳሌም የተነሱ የባቢሎን ነቢያት የሚባሉ አሉ፣ በምርኮ ጊዜ የተነሱ ማለት ነውና እነዚህ ሁሉ አንድ የሚያደርጋቸው ነገር አለ። አንድ የሚያደርጋቸው ነገር ሁሉ ጻዋሚ ተሐራሚ ነበሩ። ነብዩ ነው የማይጾም የለም። ነብዩ ነው እግዚአብሔርን በጾም በጸሎት የማይለምን የለም። ታዲያ እንዴት ብሎ ምስጢረ ሥጋው ይገለጥላቸዋል ካልጾሙ ካልጸለዩ በቀር? እና ጾመ ነቢያት የሚባለው ምክንያት እሱ ነው። ከዚያ አልፎ መጥቶ ግን ቅድም እንዳልኳችሁ አሁን ጾመ አዳም፣ ጾመ አበው ቀደምት፣ ጾመ ነቢያት ብለናል። በአንዳንድ መጻሕፍት ደግሞ ጾመ ካህናት ይባላል። በብሉይ ኪዳን ከአሮን ጀምሮ የተነሱ ወይም ከጥንቱ ከመልከ ጼዴቅ ጀምሮ እስከ ጌታ መነሳት ድረስ የነበሩ ካህናት በመጾም ብቻ አይደለም ምዕመናን እንዲጾሙ በማድረግም አብነት በመሆን በጾም በጸሎት በመወሰንም የካህናትም ጾም ተብሎ የተጠራበት ጊዜ አለ። ከዚያ እንደገና መጥቶ ጾመ ሐዋርያት ይባላል። ጾመ ሐዋርያት የሚባለው ምክንያት በነገራችን ላይ በጣም እየፈጠንኩ ስለሆነ ነው መሰለኝ፣ ያው ቅዳሴ ሰዓት እንዳይደርስ ነው መፈጥነው። ለሁሉም እስቲ ትንሽ ረጋ ልበል። ጾመ ሐዋርያት የሚባለው ምክንያት አባቶቻችን ቅዱሳን ሐዋርያት የጌታን ትንሣኤ ሲያከብሩ በጣም በተጠንቀቅ ጾመው ነው እና የጌታን ልደት ለማክበር እንዴት ዝም ብለን የጌታን ልደት እናከብራለን ብሎ አባቶቻቸውን ነቢያት አብነት አድርገው አባቶቻችን ሐዋርያትም ይጾሙት ነበርና ጾመ ሐዋርያት ተብሎ ተጠርቷል። ትልቁ ስሙ ግን ይሄ ጾመ ማርያም ይሉታል አባቶቻችን። እመቤታችን ድንግል ማርያም ጌታን ጸንሳ እያለ ጌታዬ ሰማይ ምድር የማይወስኑትን በማህፀኔ ይዣለሁና እንዴት ዝም ብዬ ብላ ወትሮውኑ በጾም በጸሎት ተወስና የምትኖር ብትሆንም እንኳ የበለጠውን ግን 40 ቀን እንዳባቶቿ ነቢያት ከጌታ ልደት በፊት 40 ቀን ተቀድማ እመቤታችን ጾም ይዛ ነው ጌታን በክብር በድንግልና በተድላ መለኮት የወለደችውና ጾመ ማርያም ተብሏል። ሌሎች ብዙ ስሞችም አሉት። ጾመ ፊልጶስ ሲባል ከሰማችሁ የፊልጶስ አርዲት የነበሩ መጀመሪያ ላይ ተቃዋሚዎቹ ነበሩ። ሲገድሉት መልአከ እግዚአብሔር ክቡር ስጋውን ነጥቆ ወስዶ በዚህ ምክንያት አዝነው ስጋው እንዲመልስላቸው ጾመው ነበርና በዛ ምክንያት ነው በዚህ ጊዜ ስለሆነ የጾሙት ህዳር ውስጥ ስለሆነ የተጾመው። ከዛው ጾመ አብርሃም ሶርያዊ ይባላል። በ960ዎቹ አካባቢ ማለትም በ10ኛው መቶ ክፍለ ዘመን የግብጽ ክርስቲያኖች በሙሉ እንዲጠፉ ተወስኖባቸው ተራራ ካልነቀላችሁ ተብሎ ተራራውን ለመንቀል ወደ እመቤታችን 3 ቀን በጾም በጸሎት ምዕመናነ ግብጽ በሙሉ አልቅሰው ለምነው ነበርና በ3 ቀን ልመና ተራራ ስለነቀለችላቸው እመቤታችን በአብርሃም ሶርያዊና በስምዖን ጫማ ሰፊ ምክንያት በዚህ ስም ተጠርቷል። ከዛ ውጪ ጾመ ስብከት ይባላል። አምላክ ይወርዳል ይወለዳል ተብሎ የተነገረው ስብከት መፈጸሙን ስለማጠየቅ ነቢያት የተናገሩትን ትንቢት ስለማጠየቅ ጾመ ስብከት ተብሏል። ስብከት የሚባልም ቀን አሁን ታኅሳስ 7 ቀን ይመጣል፣ እናከብረዋለን። ሌላኛው ጾመ ህዳር ተብሏል። ይቅርታ አድርጉልኝ ልነሳ ወይ አሁን የደረሱበትን ቀለም ቁጭ ብሎ ምንም እንኳን እናንተ ጋር እየለፈለፍኩ ቢሆንም ግን ቁጭ ብዬ ማዳመጥ ስለማይገባ ትምህርቴን እቀጥላለሁኝ። ግን ያው ቃል እግዚአብሔር እየተነገረ እዚያ እኔ ቁጭ ብዬ ለማያስተማርኩም ቢሆን መቀመጥ ነውር ስለሆነ ነው። ለሁሉም ልቀጥል። ጾመ ስብከትን አይተናል። ጾመ ህዳር ለምን ተባለ ብሎ የሚጠይቅ ቢኖር ጾሙ በአጠቃላይ 44 ቀናት ነው ያሉት። ግን ከ44ቱ ቀን 40ው ነው ጾመ ነቢያት የሚባለው። 40ው ቀን ብቻ ነው። 40ው ቀናት ጾመ ነቢያት ናቸው። 3ቱ ቀን ቅድም የአብርሃም ሶርያዊ የፊልጶስ ብያችኋለሁ፣ የሌሎችም አላቸው 3 ቀን። ስለዚህ ጾመ ነቢያት ስንት ነው ካሏችሁ 43 ቀን ነው። ታዲያ 44ኛው ምንድን ነው? ከህዳር 15 ጀምራችሁ ብትቆጥሩት እስከ ታኅሳስ 28 ድረስ 44 ቀን ነው የሚመጣው። ታዲያ አንዷ ትርፍ ምንድናት ከተባለ ጾመ ገሃድ ናት። እሷ ገሃድ። ስለዚህ 40ው የነቢያት፣ 3ቱ የአብርሃም ሶርያዊ ፊልጶስ፣ አንዷ ገሃድ ናት። ምን ጊዜም ቢሆን የልደት ዋዜማ ገሃድ ነው። ምንም ቢፈጠር የልደት ዋዜማው ገሃድ ነው። ስለዚህ እነዚህ ናቸው እና ታዲያ አብዛኛው ወደ 28 የሚሆነው ቀን ታኅሳስ ውስጥ ነው ያለው። 16 ቀን ነው እንግዲህ ህዳር ውስጥ ያለውና ለምን ጾመ ህዳር ተባለ ቢሉ ለምስጢሩ ጾመ ታኅሳስ ከሚባል ይልቅ ጾመ ህዳር ቢባል ይሻላል። ለምን? ህዳር ቃሉ ራሱ የተወሰደው ከወንጌል ነው። ህዳር የሚለው ራሱ የወሩ ስም የተወሰደው ከወንጌል ነው፣ ከቅዱስ ዮሐንስ ወንጌል ነው። ቅዱስ ዮሐንስ ወንጌል ሲጀምር ቀዳሚው ቃል ያ አካላዊ ቃል ቀዳማዊ ነበረ ይለንና እንግዲህ አካል ከህሉና ተገልጦለት ቅዱስ ዮሐንስ ወልደ ነጎድጓድ
ቀዳሚው ቃል ብሎ ወውቱ ቃል አበ እግዚአብሔር ብሎ ህልውናውን ከተናገረ በኋላ ወእግዚአብሔር ውእቱ ቃል ያ አካላዊ ቃል ጥንት የሌለው ያ አካላዊ ቃል እርሱ እግዚአብሔር ነው ካለን በኋላ ቁጥር 14 ላይ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወውቱ ቃል ሥጋ ሆነ ወሐደረ ላዕሌነ ያ አካላዊ ቃል ሥጋ ለበሰ ሰው ሆነ በእኛም አደረ ወሐደረ ላዕሌነ ሐደረ እሷ ናት ከሐደረ ነው ህዳር የወጣችው ከሐደረ ነው ህዳር ስለዚህ ወሐደረ ላዕሌነ በእኛም ላይ አደረ በተዋሂዶ መጥለውና ህዳር ጾመ ህዳር ማለት አምላክ በእኛ ላይ ያደረበትን ዘመን ለመቀበል ልደትን ለመቀበል የምንጾመው ማለት ነው። በእመቤታችን ማህፀን በሕቱም ድንግልና ተጸንሶ በእመቤታችን ማህፀን ያደረበትን ማሰብ ነው። ስለዚህ ጾመ ህዳር የሚባለው ምክንያት እሱ ነው። ጾመ ልደት ይባላል። ያው የጌታ ልደት የምንቀበልበት ጾም ስለሆነ ነው። ጾመ ጌና ቢባልም ጌና ዘውቱ ልደቱ ለግዚእነ እንዲል ጌና ማለት የተመሰገነ የጌታ ልደት እንደማለት ነውና ጾመ ጌና ቢልም ያው ጾመ ልደት ማለት ነው። ጾመ ስብከተ ጌናም ቢል ዞሮ ዞሮ የጌታን መወለድ ነቢያት መስባካቸውን የምናስብበት ጾም ነው። አሁን አጭር ነገር ስለ ጾሙ ምንነት እንደዚህ ያነሳን። ቀጥሎ የምናነሳው ነገር ጾመ ስብከት ወይም ጾመ ነቢያት እንዴት ነው የሚጾመው የሚለውን ነገር ነው። በመጀመሪያ ደረጃ ብዙ ጊዜ አይታችሁ ከሆነ ቤተክርስቲያን ውስጥ ሰው በጎ ሰዎች እንደማይጠፉት ሁሉ ክፉ ሰዎችም አይጠፉም። ብዙ ጊዜ ቤተክርስቲያናችን ላይ ከሚነሳው ክስ መካከል አንደኛው ጾም በዛ ብለው የሚሉ ሰዎች አሉና በነገራችሁ ላይ እኔ ብዙ ሰው እኮ በልቡ እንደዛ እንደሚያጉረመርም አውቃለሁኝ። ማለት ቁጥሩ ቀላል የማይባል ሰው ጾም በዛ ብሎ አጉረምራሚ ነው። በመጀመሪያ ደረጃ እንድታውቁት የምፈልገው ነገር ጾም በዛ አነሰ ብሎ አንድ ሰው አስተያየት መስጠት አይችልም። ይቅርታ አድርጉልኝ ልቀመጥ፣ አሁን ቀለሙን ስለጨረሱ ማለት ነው። እሺ እንግዲህ ወንጌለ መንግስት እየተነበበ ስለሆነ ለዛ ነው የቆምኩት። ያው ያልነገርኳችሁ ህሊናዬ በጣም ተሰርቋል በነገራችን ላይ ከቆምኩ በኋላ። ምክንያቱም ወንጌል እየተነበበ ቅጽረ ቤተክርስቲያን ውስጥ ሆኜ እኔ እዚህ መለፍለፊ በጣም ጸያፍ ነው። አሁን እግዚአብሔር ይመስገን ነአምን በቃለ ወንጌል ከቅዱስ ጌታ ሆይ ቅዱስ በሆነ በወንጌል ቃል እናምናለን ይባላል አይደል? ወንጌል ተነቦ ሲጨርስ የምንለው ቃል እሱ ነውና ወንጌል እየተነበበ እንዳላቋርጠው እዚህ ጨነቀኝ። ምክንያቱም እዚህ መካከል ባጠፋው ጨርሶ ይጠፋል። ለወደፊቱ ግን የሚሻለው እንደዚህ እንዳለ ክፍት አድርጎ ትቶ ማዳመጥ ነው። አሁን እንግዲህ አንገርጋሪው ምስባክ ከተሰበከ በኋላ ወንጌል ተነቧል። ከዚህ በኋላ ችግር የለውም መማማር እንችላለን። የወንጌል ነገር ከተነሳ አንድ ቁም ነገር ልንገራችሁ። ወንጌል ሰማያዊት ሕግ ናት። ወንጌል የፍቅር ሕግ ናት። ይሄ ብቻ አይደለም፣ ወንጌል በራሱ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ወንጌል ሲነገር ወንጌል ሲነበብ በጣም ሰው ሁሉ በተጠንቀቅ መቆም አለበት። መጽሐፍ ያስገድዳል። የጌታ ሰማያዊ ደብዳቤ ሲነበብ በጣም በተጠንቀቅና በፍርሃት መቆም አለብን። በስርዓት ማዳመጥ አለብን። እንዲያውም ላደለው ወንጌል ሲነበብ ባጭር ታጥቆ ጫማ አውልቆ ነው። አሁን አይታችሁ ከሆነ አንዳንድ ጊዜ አንዳንድ ሰው ጫማ አውልቆ ጫማ እንደተለበሰ በአንዳንድ አገልግሎት ላይ ወንጌል የሚያነብሰው አለ። ወረ በጣም ጸያፍ ነው። ጥምጥም ተወልቆ ቀጸላ በራስ ያለ ቀጸላ ተወልቆ ነው ወንጌል የሚነበበው። ካህኑ ሲያነብ መጀመሪያ ላይ የሚናገራቸው ቃላት እኮ ምንድነው የሚለው? ነዋ ወንጌለ መንግስቱ ለወልደ እግዚአብሔር፣ የወልደ እግዚአብሔር የመንግስቱ ወንጌል እነሆ ብሎ ነው ለካህኑ የሚሰጠው። መንግስቱ ጽድቆ መንግስቱን፣ እውነቱን፣ ቸርነቱን፣ ሰማያዊት ርስቱን ዘአወፈኒ አወፈይኩከ ይሄው ሰራዊ ካህን የሰጠኝን የክርስቶስ ምሳሌ ሆኖ ላንተ ሰጠው ብሎ ለሰራዩ ዲያቆን ይሰጠዋል። ሰራዩ ዲያቆን ደግሞ ጌታ የመጀመሪያ ስብከቱ ልክ እንደ መጥምቁ ዮሐንስ ነስሑ እስመ ቀረበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ይላል። ከዚያ ካህኑ የቅዱስ ማቴዎስ፣ የቅዱስ ማርቆስ፣ የቅዱስ ሉቃስ ወንጌል ከሆነ ሲያነብ አስቀድሞ እንዲህ ይላል፣ ባርክ ነገረ ዘወንጌለ ቅዱስ ማቴዎስ፣ ማርቆስ፣ ሉቃስ ረዲከ ወሐዋርያከ ለክብረ መንግስትከ ይደሉ ስባሄ ወትረ እስከ ለዓለመ ዓለም ይላል። ይሄ ምንድነው? እባክህ ጌታ ሆይ ያንተ የሆነ ወንጌል ግን ከወንጌላዊ ከቅዱስ ማቴዎስ ወይ ከማርቆስ ወይ ከሉቃስ ወንጌል ባርክንን፣ ላንተ ክብር፣ ጌትነት፣ ምስጋና ለዘላለም ይሁን ብሎ ይላል። የዮሐንስ ወንጌል ከሆነ ግን ለየት ይላል። ዝቃል ዘግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ፣ ይህ ቃል
የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ነው። ዘሎቱ ይደሉ ስባሄ ወትረ እስከ ለዓለመ ዓለም ዘወትር እስከ ዘላለም ምስጋና ይገባዋል ተብሎ ይነ ከዚያ ካህኑ በገጠር የሆነ እንደሆነ ከወንጌል ዓላማ ከመስቀል ከተማ አያናውፀን ብሎ አቡነ ዘበሰማያት ይሰጣል። አቡነ ዘበሰማያት ከሰጠ በኋላ ወንጌል ዘእገሌ ብሎ ንባቡን ያነባል። ንባቡን ሲጨርስ የቅዱስ ማቴዎስ የሆነ እንደሆነ የሚለው አለው ሰማዩ ምድር ያልፍ ይላል። ሰማይ ምድር ያልፋል ቃሌ ግን አያልፍም ያለውን ቅዱስ ማርቆስ የሆነ እንደሆነ ዘቦ እዝን ሰሚያ ለይስማ መስማት ያለው ጆሮ ያለው መስማትን ይስማ ይላል። ቅዱስ ሉቃስ የሆነ እንደሆነ ይቀልል ህልፈተ ሰማያት ወምድር እምትደቅ ሀቲ ቃል እሞሪቱ ምንያት ይቢ እግዚል አርዳይሁ ጌታ በቅዱስ ሉቃስ የተናገረውን ኃይለ ቃል ነው። ከኦሪት ከነቢያት አንዲት የወጣ ከምትወድቅ ሰማይ ምድር ቢያልፉ ይቀላል ያለው ነው። ዮሐንስ ሆነ ወንጌል የሆነ እንደሆነ ዘአምን በወልድ ቦ ሕይወት ዘላለም በወልድ ያመነ የዘላለም ሕይወት አለው ይላል። ያን ጊዜኛ ተቀብለን ጊዜ የተማረ እንደሆነ ነአምን በቃል ወንጌል ከቅዱስ አማረ ጊዜ ያልተማረ እንደሆነ ቅዱስ በሆነ በወንጌል ቃል እናምናለን ብሎ ይሳለማል። ወንጌል ሲሳለሙ ክንብንብ ተከናንቦ መሳለም አይቻልም። ማንም ቢሆን የተለየ ደዌ ያለበት ሆነ ከሆነ ከካህን አስፈቅዶ ካልሆነ ነገር ማንኛውም ሰው ክንብንብ አልቆ ነው መሳለም ያለበት። በተለይ ለሴቶች ነው እንጂ ወንድ መቼም ለጳጳሳት ለካህናትና ለሴቶች ነው እንጂ መቼም ወንድ ልጅ ተከናንቦ ቅዳሴ አያስቀድስም። ወንጌል አያዳምጥም እንደዚያ ሆኖ እና ያውን ምንድነው እንግዲህ አጋጣሚ ያመጣው ትምህርት ይባላል። ይሄ እንግዲህ ስለ ቅዱስ ወንጌል ለሁሉም ክብረ ወንጌል እንድንረዳ ብዬ ነው የጌታ ቅድስት ሕግ ስለሆነች። ወደ ትምህርታችን እንመለስና ጾመ ስብከትም ጾመ ጌናም ጾመ ስብከተ ጌናም ጾመ ህዳርም ጾመ ልደትም ሌሎችም አሁን ቀድም የጠቀስናቸው መጀመሪያ ካነሳናቸው በተጨማሪ እነዚህ ሁሉ ስሞች አሉት ነው። ባጭሩ የጌታን ልደት ለማክበር አስቀድመን የምንጾመው ነው። ታዲያ ቀድም ያቋረጥ ነው አይምሮ ትንሽ ወደ ወንጌሉ ህሊና እየተሳበ ስለነበረ ያቋረጥንበት ስፍራ ጾም በዛ የሚሉ ሰዎች አሉ። አንድ ወቅት ላይ በቤተ ክርስቲያናችን የበላይ አካላት ሁሉ በሊቃውንት ጉባኤና በቅዱስ ሲኖዶስ ደረጃ ሁሉ ጾም ይቀነስ የሚል አጀንዳ ቤተ ክርስቲያኖች በነገራችሁ ላይ ለኔ በጣም ተአምር ነው። ከተነሳ ምናልባት 40 ምናምን ዓመት የሆነው መሰለኝ። ከዚያም በኋላ በየጊዜው አልፎ አልፎ ሹክሹክታ እንሰማለን። ግን አደፋፈሩ ራሱ ማለት ይህንን ብሎ ሊቃውንት ጉባኤም ሆነ ቅዱስ ሲኖዶስ ያቀረበው ሰው ምን ተደርጎበት ይሆን? ንስሐ ተሰጥቶት ይሆን? ተጸጽቶ ይሆን? እንዴ ማን ይሆን ይሄንን ያነሳው ሰው? እንዴ አጀንዳው ነው ሲነሳስ እንዴ ምን ያህል ገርሟቸው ይሆን? እውነተኛ አባቶች እዚህ ያሉት ምን ያህል ደንግጠው ይሆን? ጾም በዛ በተለይ ደግሞ የህዳር ጾም ይሄ ጾመ ነቢያት በጣም በዝቷልና 5 ቀን ለመታሰቢያውን ጡም በቃ ከታኅሳስ 23 ጀምረን እንጾመው እዛ በኋላ ይበቃልናልና በነገራችሁ ላይ ማንኛውም ክርስቲያን ጾም በዛ ማለት መብት የለውም። አለመጾም ግን መብት ነው። መብት ነው ማለቴ ኃጢአት እንደሆነ አውቀ ገሃነመ እሳት ለመግባት ፈርደህ አለመጾም ኃጢአት ነው። የታዘዙ 7ቱን አጽዋማት አለመጾም በደል ነው፣ ኃጢአት ነው። አንድ ሰው ጾም በዛ ካለ በደለኛ ነው። በነገራችሁ ላይ በደለኛ የሆነ ጾም በመሻር ብቻ አይደለም ቤተ ክርስቲያን ትፍረስ ያለ ያክል ነው። አንድ ሰው ጾም ይቅር ካለ ቤተ ክርስቲያን ላቲ ስብሐት ትፍረስ ማለቱ ነው። ስለዚህ ጾም በዛ የሚል ሰው የቤተ ክርስቲያን ጠላት ብቻ ሳይሆን ደመኛ ጠላቷ ነው። ቤተ ክርስቲያንን ማጥፋት የሚፈልግ ሰው ነው። አቅምህ ካልቻለ በሽተኛ ከሆንክ ከካህን ከነፍስ አባትህ ጋር ተነጋገር። ካህን የነፍስ አባትህ ይወስንልሃል። ግን ዝም ብለህ ጾም በዛ ጾም ይቅር እንዴት ብሎ እንደሚ እና የነቢያት ጾም ከ7ቱ አጽዋማት ሁሉ ጠላት የበዛበት እንደሆነ እንድናቅብዬ ነው። የቅዱሳን ነቢያት ጾማቸው ጠላት የበዛበት ነው። ምክንያቱም እስከ ሊቃውንት ጉባኤና እስከ ሲኖዶስ ደረጃ ደርሶ ይቅር ተብሎ አጀንዳ እስከ መደረግ የደረሰ ነው። ጾመ ነቢያት አጀንዳ እስከ መሆን የደረሰ ነው እና እኛ ደግሞ ጾመ ነቢያትን አክብረን መጾም አለብን። ጾመ ነቢያት እንዴት ነው የሚጾመው? እንግዲህ የነቢያት ጾም ነው ካልን የነቢያትን ጾም የምንጾመው በሁለት መንገድ ነው። አንድ ጿሚዎችን ነቢያትን በማሰብ እነዚህ 44ቱ ቀናት ቅዱሳን ነቢያትን የክርስቶስ ባሮች አገልጋዮች የሆኑ ቅዱሳን ነቢያትን የምናከብርበት ነው። በየዕለቱ ነቢያትን እናከብራቸዋለን። ልክ እንደ አባ ጊዮርጊስ ሰአሉ ለነ አስተምህሩ ለነ ነቢያት ሆይ አማልዱ
ጸልዩልን ስኩራነ መንፈስ ቅዱስ ጸጋው በመንፈስ ቅዱስ ጸጋ ይሰከራችሁ ማለትም በመንፈስ ቅዱስ ምስጢር የጠገባችሁ ምሉአነ መንፈስ ምሉአነ ሞገስ ግርማ ሞገስ የተሞላችሁ አቅርንተ ስሉስ ቅዱስ ይላቸዋል ነቢያትን። ቀርን ማለት አዋጅ መንገሪያ ነው። አቅርንተ ስሉስ ቅዱስ ማለት የሥላሴ አዋጅ ነጋሪዎች ናችሁ ይላቸዋል። ስለዚህ የሥላሴ አዋጅ ነጋሪዎች የክርስቶስ የባሕርይ አምላክነት አዋጅ ነጋሪዎች ክርስቶስ ይወርዳል ይወለዳል ብሎ የዓለምን መዳን አዋጅ የተናገሩ ናቸውና በእነዚህ 44 ቀናት ልናደርገው የሚገባ ነገር ምንድነው? ነቢያትን ማሰብ፣ ማክበር፣ መዘከር፣ በእያንዳንዱ ቀን ማሰብ አቅማችን የቻለውን ያክል። ጾመ ነቢያት የሚጾመው እንደዛ ነው። እሱ አንደኛ ነገር ነው። ሁለተኛ ጾመ ነቢያትን መጾም ያለብን ነቢያትን መስለን ነው። ነቢያትን ማክበር ብቻ ሳይሆን ነቢያትን መስለን ነው። ቅዱስ ጳውሎስ ሐዋርያትን እንድንመስል እኛን ምሰሉ ብሎናል። ሐዋርያት ደግሞ የሚመስሉ ነቢያትን ነው። ነቢያት ምን አይነት ናቸው ከተባለ ደግሞ ነቢያት ምን አይነት ሰዎች እንደሆኑ ወይም ከነቢያት ምንን ገንዘብ አድርገን መጾም መጸለይ እንደሚገባን አባ ሕርያቆስ በቅዳሴው ይነግረናል። አባ ሕርያቆስ በቅዳሴው እመቤታችን ሲያመሰግናት ኦ ድንግል ምልዕተ ውዳሴ ምልዕተ ክብር ምስጋናን የተመላሽ ድንግል ሆይ በማንን መስለሽ ካለ በኋላ ነቢያቱን እያወሳሳ ተስፋው ለአዳም አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት የውሃቱ ለአቤል ዘተቀተለ በአመፃ ሂሩቱ ለሴት ወምግባራቱ ለሄኖክ ታቦትን ተኖ በዘባት ይድነም እኮያይ ወራኪው ለሴም ወክፍሎቱ ተናግሮቱ ለአብርሃም ማዕዛው ለይስሐቅ ወሰዋሱ ለያዕቆብ እያለ በ35 አንቀጽ ምስጋና ነቢያትን እያወሳ ያመሰግንና መጨረሻ ላይ ሐዳፊ ነፍሱ ላይ ነቢያትን በአንድ ነገር ያነሳቸዋል። የነቢያት ሀብት ምንድነው ብለን ስንጠይቀው አባ ሕርያቆስ ምን ይላል? ናጥሪን ከትትና ዘምስለ ንጽህና። ስለዚህ የነቢያት ጾም የሚጾመው በሁለቱ ነው ማለት ነው። ነቢያት ጾማቸውን የጾሙት በትትናና በንጽህና ነው። ናጥሪ እንከ ትትና ዘምስለ ንጽህና። ለምን? እስመ በአንጽሖ መንፈስ ርዕይዎ ነቢያት ለእግዚአብሔር። ነቢያት መንፈሳቸው ሰውነታቸውን ንጹህ ቢያደርጉ ማንን አይተዋል? እግዚአብሔርን። ወተናጸሩ ገጸ በገጽ አለ፣ ፊት ለፊት አይተዋል አለ። አስባችሁታል? እግዚአብሔርን ለማየት የሚያበቃ ጾም እንደምን የተመሰገነ ጾም ነው በእውነት። ይሄ ጾም እግዚአብሔርን ለማየት የሚያበቃ የተመሰገነ ጾም ነው እኮ። ይሄው እኮ መጽሐፍ ነገረን። ነቢያት እግዚአብሔርን አይተዋል ማለት እንግዲህ በፍጹም በባህሪው አይተውታል ማለት አይደለም። እንደሚመጥናቸው መጠን እንዴት ነው የታያቸው ብትሉ አዳም አባታችን ጌታን በዕፀ ሕይወት ምሳሌ አይተውታል። በምሳሌ ያዩ አሉ፣ ባይናቸው ያዩ አሉ። በምሳሌ ከተባለ ለምሳሌ አዳም አባታችን ጌታን በዕፀ ሕይወት አይተውታል። አባታችን አቤል በመስዋዕቱ አይተውታል። አባታችን ሄኖስ በጸፍጸፈ ሰማይ አይተውታል። አባታችን ሄኖክ ወደ ሰማያት ባረገ ጊዜ በዓይኑ ተመልክቷል። አባታችን ኖህ በመርከብ አይተውታል። እንዲህ ያላችሁት። ከዚያ ውጪ ደግሞ በገሃድ እነ ኢሳይያስ እነ ሕዝቅያስ እነ ዳዊት እነ ቅዱስ ዳዊትማ ድምፅ ሁሉ ሰምተዋል የጌታን። ጌታ ተወልዶ በግርግም ተጥሎ በጊዜ ሕፃናት ሲያለቅስ ሲያነጥስ ሰምተው ናሁ ሰማዕናሁ በኤፍራታ ነው በኤፍራታ ሰማ ነው ብሏል። እነ ቅዱስ ሰሎሞን ውበቱን አድንቀዋል። እነ ቅዱስ ዕንባቆም እግዚኦ ሰማይኩ ድምፀኮ ፈራይኩ ብለው ድምፁን ሰምተው ሪኩ ግብረከ ወአንከርኩ ስራህን አይቼ አደነኩ በማእከለ ክልኤ እንስሳ ርኢኩከ ብለው በእውነቱ ልደቱንም ስቅለቱንም ዳግም ምጽአቱንም ነግረውናል። ስለዚህ ነቢያት ይህንን ሁሉ ሀብት እንዴት አገኙ? እነ ኤልያስ እንዴት ሰማይ ያዘነሙ? ኤልያስ እንዴት ነው ሰማይን የለጎመው እሳት ያዘነመው? በጾም ነው፣ ንጹህ በሆነ ጾም። የነቢያት ጾም እኮ ኃይል አለው። ከዚህ ሁሉ በላይ በነገራችሁ ላይ ሙሴ ደመና ቅዱስ ሙሴ ደመና ቢጋርድ ውሃ ቢያፈልቅ መና ቢያወርድ ባህር ቢከፍል ከዚህ የሚበልጥ ሌላ ነገር አለ? የቅዱስ ሙሴ ጾም ከዚህ የሚበልጥ ሌላ ነገር አመጥቷል። ኤልያስ ደመና ዝናም ሰማይ ቢለጉም እሳት ቢያዘንም ከዚህ የሚበልጥ ነገር። ነቢያት ብዙ ስራ ሰርተዋል በጾማቸው። የነቢያት ጾም ግን ትልቁ ስራ እነሱ በፍቅር ስለጾሙ ሊቁ አባ ሕርያቆስና ሊቁ ቅዱስ ዮሐንስ አፈወርቅ ምን አሉ? ፍቅር ሳቦ ለወልደ አምላክ መንበሩ። የነቢያት ጾማቸው ወልደ አምላክን ከሰማይ ስሟል። ምክንያቱም ለአዳም አባታችን የመጀመሪያውን ቃል ኪዳን ከ5 ቀን ተኩል በኋላ አድንሃለሁ ብሎ ጌታ ቃል ኪዳን ይገባ አዳም ጾሞ ነው። 41 ቀን በረሃብ ተቀጥቶ ነው። ከዚያ በኋላ በሰይጣን ተደብድቦ ወድቆ ነው። ስለዚህ
የነቢያት ጾማቸው ይህን ያክል ዋጋ ያለው ከሆነ እኛ ስንጾመው ነቢያት እግዚአብሔርን ከማየት አምላክን ከሰማይ ስቦ እስከ ማውረድ ድረስ ያደረሰን ጾማቸው እንዴት ነው የጾሙት ቢባል በሁለት መንገድ አባ ሕርያቆስ ነገረን። ናጥሪንከ ትህትና ዘምስለ ንጽህና። መጀመሪያው ነገር ትህትናን ገንዘብ አድርገን ነው ይህን ጾም መጾም ያለብን። ትህትና ምንድናት ካሏችሁ ትህትና ምድር ይእቲ ያለ ትህትና ምድር ናት ብሎ የተናገረ መጽሐፍ ምን ለማለት ፈልጎ ነው ቢሉ ይላል። ስለ ሁለት ነገር ነው። አንደኛ ምድር የተባልክ አንተ ራስህ ነህ፣ እኔ ራሴ ነኝ። ትህትና ምድር ይእቲ ያለ ትህትና ማለት አንተ ራስህ ነህ። አንተ ራስህ ነህ ማለቱ ለምንድን ነው ቢሉ ስለ ሁለት ምክንያት። አንድ አፈር መሆንህን አስብ ነው። ምድር ይእቲ ያለ አፈር መሆንህን እንዳትረሳ ማለት ሁሉ ሰው ቢኮራ ቢዘል ቢፈርጥ መጨረሻው ምንድነው? ሞት ነው፣ አፈር ነው። መሬት አንተ ወተገቡ ውስተ መሬት እንዲል መጽሐፍ። አንድ ሁለተኛ ነገር ትህትና ምድር ይእቲ ባለው ራስ አንተ ነህ ማለቱ የሰው ልጅ ትሁት ነው የሚባል ራሱን ሲያውቅ ነው ይላሉ አባቶቻችን። አንተ የምትኮራ እኔም የምኮራ ምን ኑሮኝ ነው? መጽሐፍ ምን ይላል? ምን ትብከ ዘይነሳይከ እምካሊከ ወምን ትብከ ዘኢኮነ ውሁበ ለከ። እስኪ እንዲያው የራሳችን የሆነ ምን አለን? እንኳን ገንዘቡን ልብሱን አፍአዊውን ነገር ተውትና አካላችን ላይ የራሳችን የሆነ ነገር ምን አለ? ከእግዚአብሔር ያልተሰጠን ምን አለ? ስለዚህ ትህትና ምድር ይእቲ ያለ ምድር የተባልክ አንተ ራስን አንድ አፈር ስለሆንክ፣ ሁለተኛ ነገር ራስን ማወቅ ነው። ሰው እንዲህ ራሳችን ብናስተውለው እኮ ወራዶች ነን። እኔ ለራሴ ወራዳ ነኝ። እኔን ክቡር የሚያሰኝ በእግዚአብሔር አርአያ ከመፈጠሬ በቀር ሌላ ምን ስራ አለኝ? ሰው ልጅ ለመከበር ፍላጎት ሲያድርብን ሁላችንም ምን ኖሮን ነው መከበር የሚያምረን? አትንኩን ምንል ምን ኖሮን ነው? በሞቴ እንደው እንኳን አጥፍተን ሳናጠፋ እንኳን አትንኩን ምንል ምን ኖሮን ነው? ስለዚህ ትህትና ማለት ራስን ማወቅ ነው። ሁለት የመጨረሻው ግን ትህትና ምድር ይእቲ ያለ ምድርን ተመልከቷት። በገና ደርዳሪው ምንድነው ያለ? ድሮ በአፄ ኃይለ ሥላሴ ዘመን እንዲህ አለ፣ ረገጡኝ ብለህ ምድር አትቆጣ፣ ይህ ሁሉ ያንተ ነው ሸማውን ቢያነጣ ብሎታል። አሁን ምድር ረገጡኝ ብላ ተቆጣ አታውቅም። እንዲያው በፈሊጥ መናገሩ ነው ይሄ በገና ደርዳሪ። ምድር አስቡት ስንት ጉድ ችላ ነው የምትኖር። እንዴ ከእግዚአብሔር በታች እቺ ምድር ስንት ጉድ ነው የቻለች። ይሄ ሁሉ ነውር የሚሰራ ምድር ላይ አይደል? ስለዚህ ትህትና ምድር ይእቲ ያለ ተረግጣም ቆሻሻ ተደፍቶባት ምንም ተደርጎባትም ምድር ምንድነው የምትለው? ዝም በትህትና ዝም። ትህትና ምድር ይእቲ። ስለዚህ ጾሙን ትህትናን ገንዘብ አድርገን ትህትና አባቶቻችን ካነጋገር ይጀምራል። በአንድ ቀን የሚገኝ ነገር አይደለም። በነገራችሁ ላይ 44ቱን ቀን በሙሉ ምን ለማመደው ነገር ነው። 44ቱን ቀን በሙሉ ለምሳሌ ያለባበስ ትህትና አለ ማለት የሰው አይን የሚስብ ነገር አለመልበስ፣ አካልን አለማጋለጥ፣ በቃ የሚያስከብር ልብስ አለመልበስ፣ ይሄ የሚያስመካ ልብስ አለመልበስ፣ ውድ ልብስ አለመልበስ። በቃ አለባበስ ትህትና። አረማመድ ራሱ አለ። ሴት ልጅ ስትራመዱ እንዴት ነው የሚያረጋችሁ? ወንዱም ሲራመድ ይሄ እኮ ራሱ አንድ ትዕቢት ነው። ከትዕቢትም አልፎ ትዝህርት ይባላል። መታጀር ማለት ነው። ትዕቢቱ ሞልቶ ሲፈስ ባነጋገር፣ ባለባበስ፣ ባረማመድ ይገለጣል። ስለዚህ አረማመድን ማስተካከል፣ አበላል ራሱ እኮ ትህትና አለው። አተያይ ራሱ የአይን አተያይ እኮ አይን እኮ ስብር ያለ ነው አይደል? የመልካም ሰው አይኑ ስብር ያለ ነው እኮ። አሳሳቅ እኮ ትህትና አለው። የእንታ መምህራችን እንደሚሉን ክርስቲያን ሲስቅ ቡሽክ ነው እዚያ በላይ የለም ይላሉ አይደል? ፍግግ ብሎ ዝም ነው አይደል? አለው እኮ ሁሉም ትህትና። ጠጉር አቆራረጥ እኮ ትህትና አለው። የመረብኝ ብለ ጠጉርን እዚህ ምናምን ተታርቆ እሱ እኮ ትዝህርት ነው። እሱ እኮ ትዕቢት ነው እሱ። ስለዚህ በጠጉራችንም በልብሳችንም ባነጋገራችንም ባተያያችንም ባመጋገባችንም ባረማመዳችን ይሄ ሁሉ ከሌለ ምኑን ጾም ነው ወንድሜ? እኔ የነቢያትን ጾም መጾም የምንችለው ትህትናን ገንዘብ ስናደርግ ነው። ቀጥሎ የመጨረሻው ትህትና ልብ ውስጥ ያለ ነው። ቅድም ነግሬያቸዋለሁ፣ ምድርን መሆን ነው። ሌላኛው ንጽህና ነው። ይሄንን ጾም በንጽህና መጾም ይገባል። ንጽህና ምንድን ነው? በአንጽሖ መንፈስ ርኅቦ ነቢያት ይላል። አባቶቻችን የልብ ንጽህና ሁለት ወገን ነው ብለዋል። አንደኛው ቂም በቀልን ጥላቻን ማራቅ ነው። አያችሁ፣ ንጽህና ማለት ቂም በቀልን ጥላቻን ጥርጥርን የመሳሰሉ ቆሻሻ ነገሮችን ከልብ አለማኖር ነው። ለምን ቢባል እንዲህ ከሆነ ጾማችንም ጸሎታችንም ዋጋ ያጣል። ከተጣሉ ታርቆ መጾም ልብ ነጻ ማለት እሱ ነው። አንደኛው እሱ ነው። ሁለተኛው ግን ጥቅል ነው። ንጽህና ምንድነው ካላችሁ ሕግ እግዚአብሔርን መጠበቅ ነው። ሁልጊዜ እንነጋገራለን። በተለይ መደበኛ ተማሪ ሆናችሁ አንድ ልብስ ንጹህ መሆን የሚችለው በሁለት መንገድ አይደል? ንጽህናን ገንዘብ እናድርግ ማለት አንድ ልብስ ንጹህ የሚሆነው በሁለት ነው። አንደኛ ከቆሻሻ ማራቅ ነው። ቆሻሻ እንዳይነካ ማድረግ ነው።
መብራት ስለጠፋ ነው ደብዘዝ ያለ። ቆሻሻ እንዳይነካን ማድረግ ነው አንደኛው ነገር፣ ንጽህና ልብስን ንጹህ የሚያደርገው። ሁለተኛ ቆሻሻ ከነካው ቶሎ ማጠብ ነው። ሰውነታችንም እንደዚያ ነው። ቆሻሻ እንዳይነካው ማድረግ ማለት በህጉ በስርዓቱ መኖር ነው፣ አለመበደል ነው። ስንበድል ደግሞ ቶሎ ንስሐ መግባት ነው። ስለዚህ እንደ ነቢያት ትሕትናን ንጽህናን ገንዘብ እናድርግ እና እንጾመው። እንዴት ነው የምንጾመው ማለት እሱ ነው። በዚህ ባጭር ልለፈው። እግዚአብሔር አምላካችን ጾመ ነቢያትን ይባርክልን፣ የተቀደሰ የተባረከ ጾም ያደርግልን። ስለ ጾመ ነቢያት ይህንን ያክል ካልኩኝ ዘንድ የኪዳነ ምሕረትን ነገር ባጭር ላንሳ። ቅድም ከነቢያት ጋር የተያዘ ነው ብያቸዋለሁ። ኪዳነ ምሕረት በቤተክርስቲያናችን 7ኛው ኪዳን ነው ይባላል። 7ኛው ኪዳን ነው። ምክንያቱም 6 የነቢያት ኪዳናት ስለነበሩ እግዚአብሔር ከአዳም ጋር የገባው ኪዳን አለ። ዓለም አልዳንም። ያልዳነበት ምክንያት ለቃል ኪዳኑ የሰው ልጅ ስላልታመነ ነው። 6ቱ ኪዳናት የፈረሱት በሰው ነው። በእግዚአብሔር መብራት ደግሞ መጣ እና 6 ኪዳናት ሰው አፍርሷል። ሰውና እግዚአብሔር ኪዳን ተጋብተው ከአዳም አባታችን ጋር ኪዳን ገብቷል። ሁለተኛ ከአባታችን ከኖህ ጋር ገብቷል። ሶስተኛ ከአባታችን መልከጼዴቅ ጋር ገብቷል። አራተኛ ከአባታችን አብርሃም ጋር ቃል ኪዳን ገብቷል። አምስተኛ ከአባታችን ሙሴ ጋር፣ ስድስተኛ ከአባታችን ቅዱስ ዳዊት ጋር። እነዚህ ሁሉ ኪዳናት የሰው ልጅ አልጠብቃቸው ስላለ የመጨረሻው ኪዳን ግን አምላክ ሰው የመሆኑ ኪዳን ነው። ኪዳነ ምሕረት ይባላል። ይህም ቃል ኪዳን ለዘላለም የማይፈርስ የማይጣስ ኪዳን ነው። ለምን? በእግዚአብሔርና በሰው ልጆች መካከል እመቤታችን መካከለኛ ሆና ውል ተዋዋይ ሆና የሰውን ልጅ ወክላ እመቤታችን የተዋዋለችው ይህን ውል። ያ ውል ደግሞ በማህፀኗን የተጻፈ በተዋሂዶ ነው። አምላክን ሰው ያደረገ ነው። ሰውን አምላክ ያደረገ ውል ነው። አምላክን ሰው፣ ሰውን አምላክ ያደረገ ውል ኪዳነ ምሕረት ይባላል። ሳላወሰው እመቤቴ ደጅ ተቀምጬ እሷስ ምን ትለኝ ብዬ ነው። በረከት ቢሆን ነው። እግዚአብሔር የኪዳነ ምሕረትን ጣዕም ጸጋ በረከት ያሳደረብን። የዛሬን በዓላት ስማቸውንና ጥቂት ማስታወሻ ልንገራችሁ። ርዕሱ ላይ እንደምትመለከቱት የመጀመሪያው በዓል ታላቁ አቡናፍር ነው። በቅንፍ ኢትዮጵያዊ የሚል ካያችሁ ግር እንዳይላችሁ። እንግዲህ እኛ ኢትዮጵያውያን አናውቀውም። በውጭ ሀገር ዓለም ያሉት ክርስቲያኖች ግን አባ አቡናፍር ኢትዮጵያዊ እንደሆኑ ነው የሚናገሩት። እኒህ ቅዱስ ሰው ኢትዮጵያ ተወልደው አድገው ግን የተጋደሉ በላይኛው ግብጽ እንደሆነ ይታወቃል። በረሃ ላይ ገድላቸውን የጻፈ ታላቁ አቡናፍር ነው። ለ60 ዓመታት ያክል እንግዲህ በብዙ ገድል ኖረዋል እየተዟዟሩ። የመጨረሻዎቹ 60 ዓመታት ግን በብሕትውና የኖሩ አባቡ ነው። በነገራችሁ ላይ ይሄ አቡናፍር ወይም አባ ኖፈር ወይም ቅዱስ ኖፈር የሚለው ሲተረጎም አባቶቻችን ኖፈር ማለት ፍጹም ማለት ነው። በገዳማዊ ፍጹም ሕይወት ስለኖረ የወጣለት ስም ነው ብለው ይላሉ ቅዱስ አቡናፍር። ዛሬ በምስር ማለትም በጥንቷ ግብጽ ቅዳሴ ቤቱ የተከበረበት ነው የዚህ ቅዱስ የአባታችን አባ አቡናፍር። ሁለተኛ ዛሬ ያከበርናት ከዘመነ ሰማዕታት ተቀድማ ከዋናው ዘመነ ሰማዕታት ከነ ዲዮቅልጥያኖስ አስቀድማ ከታላላቆቹ ሰማዕታት ከነ ቅድስት አርሴማ፣ ከነ ቅዱስ ጊዮርጊስ፣ ከነ ቅዱስ መርቆሬዎስ ኢቭን ከመርቆሬዎስ ታውቃላችሁ። ከቅዱስ ጊዮርጊስ በዘመን ቅዱስ መርቆሬዎስ ይቀድማል። ከቅዱስ መርቆሬዎስ ደግሞ እነ ቅድስት ጣጡስ ይቀድማሉ። የዛሬዋ እናታችን ቅድስት ጣጡስ ተወልዳ ያደገችው ሮም ከተማ ነው። ስንክሳር ላይ የተወሰነ ታሪኳ ተጽፏል። ቅድስት ጣጡስ እጅግ ከተመሰገነ ክርስቲያን ወላጅ የተወለደች ናት። አባቷ በጣም ጥሩ ክርስቲያን ነበረ። በወቅቱ በሮም ግዛት ውስጥ ዛሬ ተወካዮች ምክር ቤት ምናምን እንደምንለው በዚህ በካውንስሉ ውስጥ በአባልነት ይሰራ የነበረ ግን በዛ ዘመን በአደባባይ እስክንድር የሚባል ንጉስ ነግሶ በጣም አረመኔ የሆነ የ16 ዓመት ጎረምሳ 16 ዓመት ጎረምሳ ጥጋበኛ ጎረምሳ ነግሶ ክርስቲያኖችን የሚያሰቃይበት ነበርና አባቷ በድብቅ ነው ክርስትናውን ይዞ የነበረውና ልጁን በድብቅ ክርስቲያን አድርጎ አሳድጓት የዳዊትን መዝሙርና የቤተክርስቲያንን ትምህርት ከተማረች በኋላ ቤተክርስቲያን ዲያቆናዊት ሆና ተሾማ ነበር። እናታችን ቅድስት ጣጡስ ዲያቆናዊት ነበረች፣ ድንግልናዋን የጠበቀች። በነገራችሁ ላይ በህይወት የሚያስገርመኝ እህቶቻችን ይሄንን የምትሰሙ አንድ ክርስቲያን እዩኝ አይልም። ቅድስት ጣጡስ በዘመኗ ጾመኛ፣ ጸሎተኛ፣ ንጽሕት ድንግል ነበረች። ከሁሉ በላይ የሚያስመሰግናት ምን እንደሆነ ታውቃላችሁ? መልኳን ሰው አይቶ መቆም አይችልም። ከደም ግባቷ የተነሳ ምድራዊ ሰው አትመስልም። ከእመቤታችን ጋር ንጽጽር የለም። ግን ከቅዱሳት አንስት መካከል እነ ቅድስት አርሴማ፣ እነ ቅድስት ቴክላና እነ ቅድስት ጣጡስ በቃ ምን ልበላችሁ መልካቸውን አይቶ ወንድ ልጅ ይሄ ፈቃደ ስጋ ያለበት ወንድ አይቷቸው መቆም አይችልም። እና ቅድስት ጣጡስ ዘመኗን ሁሉ አይነ ርግብ አድርጋ ነበር የምትኖር። ፊቷን ተሸፍና ነው፣ አይኗ ብቻ ነበር የሚታይ።
እና አይኗ እንደ አጥቢያ ኮከብ ያበራል። ስንክሳር ላይ እንኳን ይላል እንኳን የቅድስት ጣጦስ ገድል ስንክሳር ላይ ተመልከቱት። አይኗ እንደ አጥቢያ ኮከብ ያበራ ነበር ይላል። ግን እዩኝ አትልም ነበር። እንዲያውም ያ ደንቆሮ ንጉስ ያ ወፈፌ እስክንድሮስ የሚባል ሲያሰቃያት ከቆየ በኋላ እስኪ መልኳን ግለጡልኝ ልያት ብሎ የሚገርመው ካያት በኋላ ስቃዩን አቁሞ እባክሽ ላግባሽና ንግስት ላድርግሽ፣ ግን መጀመሪያ ለጣዖት ስገጂ ብሏታል። ለአጵሎን፣ ለአርዳሚስ፣ ለዜውስ ስገጂ ብሏታል። እምቢ ስትለው እንዲያውም የኔ አምላክን የሚቀጣሽ ብሎ እና አጵሎን እነ ዜውስ ካሉበት ቤተ ጣዖት አሰራት። እዛ ወስዶ ብትጸልይ መልአከ እግዚአብሔር ወርዶ ብትንትናቸውን አውጥቶቻል ጣዖቶችን በሙሉ። እነሱ ታላቅ አምላክ የሚሉት ጣዖታቸው አጵሎን፣ ዜውስ ወድቀው ተገኝተዋል። ተሰባብረው መልአከ እግዚአብሔር ወርዶ አፍርሷቸዋል። ይቺ ቅድስት እናት ያ ሁሉ መልክ ይዛ ድንግልናዋን ጠብቃ የክርስቶስ ሙሽራ መሆንን ፈልጋ ታውቃላችሁ፣ ያልሆነችው ነገር የላትም። በሳት አቃጥለዋታል። ሁለት አይኖቿን አውጥተዋል። ጡቶቿን ቆርጠዋል። እነዚህን ሁሉ ግን መልአከ እግዚአብሔር እየመጣ አይኗን ሲያጠፉ መልአከ እግዚአብሔር ይመልስላታል። ጡቷን ሲቆርጡ መልአከ እግዚአብሔር ይመልስላታል። ያላደረጓት ነገር የለም። በሳትም በስለትም ፈትነዋታል። መጨረሻ ላይ ሮም ከተማ ውስጥ ያ እዛ አካባቢ ያላችሁ ሰዎች ኮሎሴም የምትሉት አለ አይደል? ቲያጥሮኑ ላይ አንበሶችን ሰብስበው እዛ መካከል ጣሏት። በዛ ነው የምትታወቀው። አንበሶች ሰገዱላት መጥተው እግሯን ላሱ። ተመልሰው አረማውያንን ገደሉ። መጨረሻ ላይ እሷን ብቻ ሳይሆን አባቷን በዚህ ዕለት የእሷ ብቻ ሳይሆን የአባቷን በዓል ነው። ስሙን አላወቅኩትም እስካሁን ድረስ፣ ግን የተቀደሰ አባት ነው፣ ሰማዕት ነው። አብረው ሁለታቸውን አንገታቸውን ቆርጠዋቸዋል። እና በጥንት የነበሩ ክርስቲያኖች ድንግልናቸውን እንዲጠብቁላቸው ከሚማጸኗቸው ቅዱሳት አንስት መካከል አንዷ እናታችን ቅድስት ጣጦስ ናት። እግዚአብሔር በረከቷን ያሳድርብን። በእውነቱ እንግዲህ ሁለተኛው ባልስ ነው። ሶስተኛው የሮሜ ንጉስ በአራተኛው ክፍለ ዘመን መጨረሻና በአምስተኛው ክፍለ ዘመን መጀመሪያ ላይ የነገሰው ቅዱስ አኖሪዎስ ነው። በነገራቸው ላይ ቅዱስ አኖሪዎስ ማለት የመራዊ ገብረ ክርስቶስ ትንሽ ወንድም ነው። ሙሽራው ገብረ ክርስቶስ የቅዱስ አኖሪዎስ ትልቅ ወንድሙ ነው። ሙሽራው ገብረ ክርስቶስ ትቶት ሲመንን ቅዱስ አኖሪዎስን ግን እግዚአብሔር አልፈቀደለትም። ትንሹ ነው እንግዲህ መራዊ ገብረ ክርስቶስ ከመነነ ከብዙ ዓመት በኋላ ነው የተወለደ ቅዱስ አኖሪዎስ። አቡነ ኪሮስ አጎቱ ናቸው። ጻድቁ አቡነ ኪሮስ የአኖሪዎስ አጎት ናቸው፣ የጻድቁ ንጉስ እና አባቱ ሲያርፍ ጻድቁ ታላቁ ቴዎዶሲዮስ ሲያርፍ የሚተካሱ ስለሆነ እንዲመንን ሌላ በረሃ እንዲሄድ አልተፈቀደለትም። ነገር ግን በልጅነቱ ቃለ እግዚአብሔር ከተማረ በኋላ በልጅነቱ ሰው ሳያየው መነኮሰ። ይሄ በጣም አስገራሚ ነገር ነው። ማንም ሰው አያውቅበትም። እንዴት ነው የመነኮሰ? አባ ኦሎጊስ የሚባል ገዳማዊ ጻድቅ ወደ ቤተ መንግስቱ አስመጥቶ በዓት ለብቻው ሰርቶ ከልብሰ መንግስቱ ውስጥ መንኩሶ የምንኩስና ልብስና ከአክሊለ መንግስቱ ውስጥ የምንኩስና ቆብ አለ። ከልብሰ መንግስቱ ውስጥ የምንኩስና ልብስ አለ። ከወርቅ መታጠቂያው በውስጥ ቅናተ ዮሐንስ አለ። ይህንን አድርጎ 40 ዘመን ተጋድሏል። ከመንገሱ በፊትና ከመንገሱ በኋላ አጠቃላይ ቢቆጠር 40 ዘመን ነው የገድል ዘመኑ። እንዲህ ሲያደርግ የኖረው ጻድቁ አኖሪዎስ የሮም ንጉስ ዛሬ ዓመታዊ የረፍት በዓሉ ነው። ይቻላል። በነገራችሁ ላይ የቅዱሳንን ነገር ስንመለከት እነሱ እግዚአብሔር ከብረት አይደለም የፈጠራቸው፣ እንደኛ ስጋና ደም ናቸው። የተለየ እርዳታ እግዚአብሔር ሰጥቷቸውም አይደለም። ሁሉ ጊዜ ላለው የቅዱሳን ጎዳናቸው እምነት ነው፣ ዓላማ ነው፣ ጥረት ነው፣ ጥንቃቄ ነው፣ ጽናት ነው። በዛ ጎዳና ላይ ሄደ በሙሉ የቅዱስ አኖሪዎስ መንገድ ለሁሉም ባለስልጣን ክፍት ነው። የቅድስት ጣጦስ መንገድ ለሁሉ ሴቶች ክፍት ነው፣ ለሁላችንም ክፍት ነው። እና ዛሬ ከቤተ መንግስቱ አይደለም ያረፈ፣ ከቤተ መንግስቱ ሸሽቶ ሄዶ በደመና ጠቅሶ ሄዶ በረሃው ገብቶ የተወሰነ ጊዜ ሲጋደል ኑሮ ነው በዚች ቀን ያረፈው። ሌላኛው ዛሬ በግብጽ ከምናውቃቸው ታላላቅ አባ ዳንኤል የሚባሉ ቅዱሳን መካከል በተለይ በዚህ ስም ቀደምት ከሚባሉት ዋነኛው ዛሬ አባ ዳንኤል ያስቄጥሱ ነው። አሁን ወደፊት ታኅሳስ 7 የምናከብረው አይደለም። ይሄ ሌላ ነው። ይሄ ቅዱስ የአኖሪዎስ ጓደኛ ነው። ያረፉት ዛሬ ከቅዱስ አኖሪዎስ ጋር ባንድ አርፈው ባንድ መቃብር ነው የተቀበሩ፣ ሁለቱም ከንጉሱ ጋር ማለት ነው። 40 ዘመን በንጹህ ገድል የሚኖር በደመና የሚጫን ቅዱስ ሰው ነው። ትዕቢት ምን ያህል እንደሚጎዳ ማወቅ ከፈልጋችሁ ከዚያ ሁሉ ብቃቱ ጋር አንዲት ቀን የትዕቢት ነገር ቢያስብ መልአከ እግዚአብሔር መጥቶ ገስጾታል። አንዲት ቀን ስላሰባት ማለት ነው። እና ዛሬ አባ ዳንኤል ዓመታዊ በዓሉ ነው። ሌላ ኢትዮጵያዊ ቅዱስ ፊቅጦር ዘሐይቅ አለን። እነ ቅዱስ ኪስጦስ ሰማዕት አለን። አባ ዮሐንስ መሐሪ በግብጽ 48ኛ ሊቀ ጳጳሳት የነበረ ይህ ቅዱስ ሰው በ9ኛው ክፍለ ዘመን አካባቢ መጀመሪያ አካባቢ ነው የነበረ። ይህ ቅዱስ ሰው በይቅርታ ወደ 8ኛው ክፍለ ዘመን አካባቢ ነው የነበረ። እጅግ ገድለኛ የነበረ በተለይ ለድሃ ስለሚራራ ማን ብለው ስም አወጡለት? ዮሐንስ መሐሪ። ዮሐንስ መሐሪ
ለምን ቢባል ለጵጵስና ለሀገረ ስብከቱ ተብሎ የሚመጣውን ገንዘብ በሙሉ ለራሱ ምንም ሳያስተርፍ ለነዳያን ይሰጥ ነበር። ዛሬሳ ብዬ አላነሳም። ዛሬ እስቲ እንዲሁ ዝም ብዬ ትምህርቱን ልጨርሰው። ዛሬሳ አይደለም ይሄ ነገር ዛሬሳ አይደለም። በቃ ቅዱስ ዮሐንስ ግን የእስክንድሪያው የግብፁ ሊቀ ጳጳሳት ግን እንዲያደርግ ነበር። ለሱ ለዕለት ጉርሱና ለሚለብሳት ልብስ እንኳን የምትመጣለትን ለሊቀ ጵጵስናው እንኳን የምትመጣለትን ነገር አይጠቀምባትም ነበር። ስለዚህ ዮሐንስ መሐሪ ተባለ። ጨካኝ ሳይሆን መሐሪ ተባለ። መሐሪ እንግዲህ እነዚህ ሁሉ ቅዱሳን ዛሬ እነ ቅዱስ አውሎጊስ የቅዱስ አውሎጊስ ረዱ ሌሎችም ቅዱሳን ዛሬ ዓመታዊ በዓላቸው ተከብሮላቸዋል። እንግዲህ እግዚአብሔር አምላካችን የሁሉንም በረከት ያሳድርብን። በዓሉን የሰላም የፍቅር የበረከት ያደርግልን። ከኪዳነ ምሕረት ከቃል ኪዳኗ በረከት ያሳትፈን። ጾመ ነቢያትን የነቢያትን ሀብት የዳዊትን ሀብት የቅዱሳንን በረከት የምናገኝበት ያደርግልን። ሀገራችንን በሰላም ይጠብቅልን። እርግጠኛ አይደለሁም ግን ነገ ምናልባት ቅዱስ ዮሐንስ አፈወርቅ እናታችን ቅድስት ወለተ ጴጥሮስ እና ታላቁ ኢትዮጵያዊ ጻድቅ አቡነ ሲኖዳ ታላቁ ሲኖዳ እነዚህ ሶስቱ ሌሎችም በዓላት አሉ በጣም ብዙ ግን ዓመታዊ በዓላቸው ነውና ስለ አፈወርቅ ለመናገር ችሎታው ይኖረኝ አይኖረኝ አላውቅም። ስለ ቅዱሳን ሁሉ እንግዲህ በተለይ ስለ ዮሐንስ አፈወርቅ ታውቃላችሁ። ስለ ቅዱስ ዮሐንስ አፈወርቅ ለመናገር ምን መሆን እንደሚያስፈልግና ነገ እንዲሁ ሰዓት አካባቢ እንማር ይሆናል። ወደ 4 ሰዓት እንደዛ ይሆናል ነው አይታወቅም። የእግዚአብሔርን ፈቃዱን አላውቅም ግን ሊሆን ይችላል። ዳልኳችሁን የቀጠሮ ሰጥቼ ማስተማር ሳይሆን እዛው ያደረሰው ይማር። ያመቸም ባደረሰውም በኋላ ያገኘዋል ችግር የለውም። ስለዚህ ነገ ቅዱስ ዮሐንስ አፈወርቅ እናታችን ወለተ ጴጥሮስ ኢትዮጵያዊቷን የሬማ መድኃኔዓለሟን እናከብራለን፣ ስሟን እንጠራለን። ለሁሉም እንግዲህ እግዚአብሔር ፈቅዶ የነገ ሰዎች ይበለን። እንግዲህ ፈቃዱ ነው። ከተገናኘንም ተገናኘን፣ ካልሆነ እንድናከብር አደራ ትላለች ቅድስት ቤተክርስቲያን። የነቢያት የንጹሃን በረከት የእመቤታችን ጣዕመ ፍቅሯን እግዚአብሔር ያሳድርብን። መዋዕለ ጾሙን የተባረከ አድርጎ ከብርሃነ ልደቱ በቸር ያደርሰን። እግዚአብሔር ይስጥልን፣ በሰላም ያውልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።